ነህምያ መጽሐፍን ነው እንድናየው የምፈልገው ዛሬና ነገ እጥር አድርጌ እስከ ምዕራፍ 6 ድረስ። ነህምያ መጽሐፍ እንደምናውቀው 13 ምዕራፍ አለው። ከአንደኛው ምዕራፍ እስከ 6ኛው ምዕራፍ ያለውን ነው ዛሬና ነገ እንድናየው የምፈልገው። ከዛ በኋላ ያለውን ወደ ቤታችሁ ሄዳችሁ ከ7 ጀምሮ እስከ 13 ያለውን በግላችሁ ልታዩት ትችላላችሁ። ስለዚህ ነህምያ በጣም የሚወደድና የተሐድሶ መጽሐፍ ተብሎ ይታወቃል። በዘመኑ ትልቅ የሆነ የእግዚአብሔርን ሐሳብ ያገለገለ ታላቅ የእግዚአብሔር ሰው ነው ነህምያ። በተጸለየው ጸሎት ተስማምቼ ቀጥታ ወደ ቃሉ እየሄድኩ ነው። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ ነህምያ ተሐድሶ የሚል ርዕስ እንዳለው መጽሐፉ ይታወቃል። የመጽሐፍ ቅዱስ አስተማሪዎች ነህምያ መጽሐፍን የተሐድሶ መጽሐፍ ብለው ነው የሚሉት። ተሐድሶ በጣም ያስፈልጋል። ተሐድሶ ከግለሰብ ጀምሮ እስከ ሀገር ድረስ ተሐድሶ በጣም ያስፈልጋል። ተሐድሶ በግል ሕይወት ተሐድሶ ያስፈልጋል። ተሐድሶ በግለሰብ በትዳር ሕይወት፣ በጥቂት ህብረት፣ በከተማ፣ በሀገር፣ በዓለም ደረጃም ሁሉ ተሐድሶ ያስፈልጋል። የሚያስፈልግበት ጊዜ አለ። ለምንድን ነው ተሐድሶ የሚያስፈልገው ብለን ካልን ደግሞ አንድ ነገር እንደነበረ ባልሆነ ጊዜ ከዚህ በፊት የነበረውን ይዘት ሲለቅ፣ ከዚህ በፊት የነበረውን ውበቱን ሲያጣ፣ ከዚህ በፊት የነበረውን ሰው ሁሉ ያውቀው የነበረውን ያን ማንነቱን ሲያጣ ወደ ነበረው ነገር እንዲመለስ ማደስ ያስፈልጋል የሚል ሐሳብ አለው። ክብር ለኢየሱስ ይሁን። ስለዚህ ተሐድሶ ያስፈልጋል። አሜን ሃሌሉያ። እና ነህምያ በጣም የሚደንቅ እንዲህ አይነት ሸክም ውስጡ ገባበት። ክብር ለኢየሱስ ይሁን። እና ምዕራፍ 1ን ከማየታችን በፊት ከምዕራፍ 1 ጀምረን ዛሬ ምናልባት እስከ ምዕራፍ 2 ያለውን ሐሳብ ነው የማየው። ነገ ምዕራፍ 3ን ዘልና ምዕራፍ 3 ቅጥሩን እንዴት እንደሰሩ የተከፋፈሉትን ነው የሚያሳየው ምዕራፍ 3። ከምዕራፍ 4 ጀምሮ እስከ 6 ደግሞ ያለውን ነገ እናየዋለንና ዛሬ ምዕራፍ 1ንና ምዕራፍ 2ን ትንሽ ነው የምናየው። እግዚአብሔር የተባረከ ይሁን። ስለዚህ ነህምያ መጽሐፍን የተሐድሶ ሐሳብን ከመናገሬ በፊት ለምንድን ነው ተሐድሶ ያስፈልገው? ምን ስለሆነ ነው? እስራኤላውያን ምን ሆነዋል ከዚህ በፊት ብለን ወደ ታሪኩ ብንመለስ ጥሩ ሊሆን ስለሚችል ታሪኩን መንደርደሪያ ሐሳቡን ስናገኘው ሙሉ ታሪኩ ይዘቱ ይገባናል። ክብር ለኢየሱስ ይሁን። እና እስራኤላውያን እንደ ሕዝብ እንደ ሀገር የፈረሱበት ጊዜ ነበር። ለእግዚአብሔር ሐሳብ ለተነገራቸው ትእዛዝ እግዚአብሔርን እንደ ቃሉ አላከብሩት ሲሉ፣ አልታዘዙት ሲሉ በነቢዩ በኤርምያስ በኩል እግዚአብሔር መልእክት ነግሯቸው ነበር። እንደሚማረኩ ለምርኮ እንደሚያደርጋቸው፣ አገራቸውን ለቀው በባቢሎናውያን ተማርከው እንደሚወሰዱ 70 ዓመት እንደሚቆዩ እግዚአብሔር በትንቢት ነግሯቸው ነበር በኤርምያስ በኩል። ትንቢተ ኤርምያስ ምዕራፍ 29ን ማየት ትችላላችሁ። እና በዚህ መልክ በ3 ዙር ነው የተማረኩት። በጣም የሚገርማችሁ ነገር የመጀመሪያዎቹ ነቢዩ ዳንኤል ያሉበት ወጣቶች ያሉበት የመጀመሪያው ምርኮ እነሱ ያሉበት፣ ከዛ በኋላ ነቢዩ ሕዝቅኤል ያሉበት፣ ሶስተኛው ራሱ ኤርምያስ አብሮ የተማረከበት። በተለያየ ጊዜ በ3 ዙር ነው የተማረኩት። ታሪኩ ስታጠኑ እስራኤላውያን የተማረኩት በ3 ዙር ነው። ክብር ለኢየሱስ ይሁን። እግዚአብሔር የሚደንቅ አምላክ ነው። በስራው ተሳስቶ ያውቅ። ሃሌሉያ። በስራው ጻድቅ ነው። ለምን እንዲህ አደረክ ብሎ ማንም ሊጠይቀው አይችልም። ጻድቅ ነው ጌታ። ሃሌሉያ። ሲሰራ ልክ ነው። ሁሉ ጊዜ ሲያፈርስ ልክ ነው። ሲተክል ልክ ነው። ሲነቅል ልክ ነው። ኢየሱስ ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ለምን ቢባል እሱ የሰራዊት ጌታ ስለሆነ፣ በስራው ትክክል ስለሆነ ሁሉ ጊዜ። ሃሌሉያ። ክብር ለኢየሱስ ይሁን። በልጁ ላይ የጨከነው እግዚአብሔር ጻድቅ ስለሆነ ነው። በአንድ ልጁ በክርስቶስ ኢየሱስ ላይ የማያውቀው እስኪመስል ድረስ በመስቀል ላይ ጌታ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ እስኪጮህ ድረስ አባቶይ ለምን ተውከኝ ሲል እግዚአብሔር ጻድቅ ስለሆነ ነው። ሃሌሉያ። በስራው ጻድቅ ነው እግዚአብሔር። ኃጢአትን ሊቀጣ ሲፈልግ እግዚአብሔር ፊቱን አዙሮበታል ከልጁ። የእግዚአብሔር ስም የተባረከ ይሁን። ስለዚህ በአንድ ልጁ ይሄን ያክል ከጨከነ በእስራኤል ሕዝብ ላይ በኪዳኑ ሕዝብ ላይ በዘላለም ፍቅር ወድጄሻለሁ ተብሎ በኤርምያስ ምዕራፍ 31 ላይ የተነገረውን ሕዝብ
ግን ለምርኮ አሳልፈው ደግሞ እንደሚሰጠው መጽሐፍ ቅዱስ ይናገራል። በጣም የሚገርመኝ ነገር እግዚአብሔር እንዲህ ብሎ ይላቸዋል ሕዝቡን እስራኤላውያንን ለመሰደቢያ ለስድብ አረጋቸዋለሁ ይላቸዋል። ትላንት እንነጋገር ነበር። ለስድብ አረጋቸዋለሁ ይላቸውና ግን እግዚአብሔር እንደገና የሰደባቸውን ሕዝብ እንደሚበቀል ደግሞ ይናገራል። ጻድቅ አምላክ ነው። ማንም ለምን እንዲህ አደረክ አይለው። አሜን ሃሌሉያ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ በሶስት ጊዜ ተማረኩ፣ በሶስት ዙር ተማረኩ። በጣም የሚገርማችሁ ነገር እነዚህ እስራኤላውያን በሶስት ዙር ከተማረኩ በኋላ የምርኮ ዘመን ነቢያት ነበሩ። እነ ዳንኤል እና እነ ሕዝቅኤል አብረው የተማረኩ ስለነበሩ ሕዝቡን አብረው በትንቢት ያገለግሉ ነበር እና እግዚአብሔር ልባቸውን ያቀናላቸው ከእግዚአብሔር ጋር የወገኑ እንደነ ሲድራቅ ሚሳቅ አብድናጎ የነበሩ አይነት ወጣቶች በፍጹም በእግዚአብሔር ላይ የታመኑ የተወራረዱ እንደነሱ አይነት ጀግና አማኞች ነበሩ በመካከላቸው። እንደነ ዳንኤል አይነት በአንበሳ ጉድጓድ ታልፈው ሲሰጡ ዝም ብለው አምላካቸውን ያከበሩ በእነሱ ላይ የወጣውን አዋጅ እየሰሙ ግን ለአምላካቸው ለእግዚአብሔር ብቻ ሊሰግዱ የወሰኑ ሃሌሉያ ባያድነንም እንኳን ላቆምከው ምስል አንሰግድም ብለው በባዕድ ምድር የተወራረዱ ጀግና የእግዚአብሔር ሰራዊት የነበረበት ሕዝብ ነበር። እግዚአብሔር የተባረከ ይሁን ሃሌሉያ። ስለዚህ እነዚህ በምርኮ ምድር ነበሩ እና ያ የምርኮ ዘመን 70 ዓመት ተፈጸመ። ክብር ለኢየሱስ ይሁን። 70 ዓመት ሲፈጸም ዳንኤል መጽሐፍን አስተዋለ። የነብዩ ኤርምያስ መጽሐፍ አስተዋለ እና የምርኮ ዓመት መፈጸምን ሲያስተውል ምዕራፍ 10 ላይ ዳንኤል መጽሐፍ እንደምናነበው በእግዚአብሔር ፊት አያሌ ቀን ይጾም ይጸልይ እንደነበር መጽሐፍ ቅዱስ ይነግረናል። ስለዚህ መመለሻ ዘመናቸው ላይ ሲደርሱ እግዚአብሔር መመለስ ጀመረ። የብሉይ ኪዳን የመጨረሻው መጽሐፍ ነው በነገራችን ላይ ነህምያ መጽሐፍ። ክብር ለኢየሱስ ይሁን። የታሪኩ መደምደሚያ ነው። ሃሌሉያ። እና በጣም የሚገርማችሁ ነገር መጽሐፍ ቅዱስን ስታነቡ ይሄ መጽሐፍ ቅደም ተከተሉን ስናገኘው እዝራ፣ ነህምያ፣ አስቴር ነው አይደል የምናገኘው። እዚህ የመመለሻ ከምርኮ የተመለሱት የእስራኤላውያን የምርኮ የመመለስ ታሪክ ያለው ከመጽሐፍ አስቴር ጀምሮ እስከ መጽሐፈ ነህምያ ድረስ ነው። እና አቀማመጡ ግን እዝራ፣ ነህምያ፣ አስቴር ብሎ ነው የምናገኘው። በጣም የሚገርማችሁ ነገር በአስቴርና በነህምያ መጽሐፍ መካከል የ30 ዓመት ታሪክ የ30 ዓመት ጋፕ አለ። የመጀመሪያው መጽሐፍ አስቴር ነው። ታሪኩ የተፈጸመው የአስቴር ታሪክ ነው መጀመሪያ። በአስቴርና በነህምያ መጽሐፍ መካከል ግን የ30 ዓመት ጊዜ አለ። በእዝራና በነህምያ መጽሐፍ መካከል የ13 ዓመት ጊዜ ክፍተት አለ። አይገርማችሁም? ኢብን እዝራ መጽሐፍ ከምዕራፍ 1 እስከ 6 ከ6 በኋላ ያለው ምዕራፍ ደግሞ ስታዩ በመካከሉ ከምዕራፍ 6 በኋላና እስከ መጨረሻው ምዕራፍ እስከ ምዕራፍ 10 ድረስ ያለው ዘመን ስታዩ የ60 ዓመት ጊዜ ጋፕ አለ። አንዳንዴ ለኛ ተስተካክሎና ላያያዝም ለንባብም እንዲመችሉ በማግኘታችን ከትላንት እስከ ዛሬ ተጽፎ ያለቀ መጽሐፍ ሊመስለን ይችላል። መጽሐፍ ቅዱስ ታሪኩን እንደምናውቅ 1500 ዓመት እና ከዛ በላይ እንደጨረሰ ይታወቃል። ከዘፍጥረት እስከ ራዕይ። ክብር ለኢየሱስ ይሁን። ስለዚህ ይሄን ታሪክ ማወቅ መልካም ነው፣ ይሄ ነህምያ መጽሐፍን ለማወቅ እና በአስቴር ዘመን ሁላችን እንደምናውቅ በንጉሥ አርጤክስስ ጊዜ በ127 ዓመት የተበተነ በ127 ሀገር ይቅርታ በ127 ሀገር የተበተነ አንድ ህዝብ ብሎ ይናገራል። ክብር ለኢየሱስ ይሁን። ስንት ህዝብ? አንድ ህዝብ። ሃሌሉያ። የኪዳን ህዝብ፣ የአብርሃም ዘር የሆነ የተስፋ ቃል ያለው ከእግዚአብሔር ጋር ቃል ኪዳን ያለው የከበረ ህዝብ፣ የተወደደ የተመረጠ ህዝብ በ127 ሀገር ተበትኖ ነበር። ስለዚህ ይሄ ህዝብ ለመገደልና ለመከራ በታለፈና በተሰጠ ጊዜ በሃማ ምክንያት ህዝቡ ለሞት ተፈርዶበት በነበረ ጊዜ ከመርዶክዮስ ጋር በነበረ አለመግባባት አስቴር ወደ ቤተ መንግስት እንደገባች መጽሐፍ ቅዱስ ይነግረናል። ታሪኩ እዛ ጋር ነው የሚጀምረው። እንግዲህ የአይሁዳውያን የመጎብኘት ዘመን ሲመጣ እግዚአብሔር አስቀድሞ አስቴርን ያስገባት እዛ ቦታ።
ሃሌሉያ ክብር ለኢየሱስ ይሁን። እና በጣም ይገርማቸዋል። የአስቴር ቤተ መንግስት መግባት አስባለሁ ለነህምያም ወደ ቤተ መንግስት የመግባት በር ሆናለች ብዬ አስባለሁ። ከ30 ዓመት በኋላ ነህምያንም ደግሞ ስናገኝ ቤተ መንግስት ነው እናገኘው ነህምያ። ክብር ለኢየሱስ ይሁን። ስለዚህ ይሄ የተሐድሶ እንቅስቃሴ ነህምያ ልብ ውስጥ እንዴት ገባ መጡ። ጌታ የተባረከ ይሁን። ይህን ያክል ታሪኩን ባጭር ከተናገርኩ ምዕራፍ 2 ቁጥር 17 ላይ እንዲህ ይላል እግዚአብሔር ቃል፣ እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿም በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኳቸው። ሃሌሉያ ልድገመው። እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ምን እንዳንሆን? መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኳቸው። ሃሌሉያ ታውቃላችሁ፣ ነህምያ የእግዚአብሔር ስም የተባረከ ይሁን። ይሄ በነህምያ ዘመን የነበረ መሳለቂያ እንዳንሆን የኢየሩሳሌም ቅጥር ስለፈረሰ ኑና እንስራ ብሎ የተናገረውን ሐሳብ ስታዩ በዛ ዘመን በእጅ የሚዳሰሰው በዓይን የሚታየው የኢየሩሳሌም ቅጥር ነው የፈረሰው። በዚህ ዘመን እንደሱ አይነት ቅጥር ፈርሶብን ላይሆን ይችላል፣ ግን እጅግ ብዙ ነገር ፈርሷል። እጅግ ብዙ ሰው ከግል ሕይወቱ ጀምሮ እስከ ህብረት እስከ ቤተ ክርስቲያን ድረስ የፈረሰ ነገር እጅግ ብዙ ነው። ችላ የተባለው የእግዚአብሔር ቤት ጉዳይ፣ የግል ሕይወት ጉዳይ፣ የትዳር ጉዳይ፣ የልጆች ጉዳይ፣ የአገልግሎት ጉዳይ ሁሉን የተተወበት ምን ችግር አለው ቀን አለ እየተባለ የተዘናጋነበት መጽሐፍ ቅዱስ በወንጌል ላይ ሲነግረን ስለ 10ቱ ቆነጃጅት ይነግረናል። 5ቱ ልባሞች ዘይታቸው እንደሞላ መብራታቸው እንደበራ ሲጠብቁ፣ 5ቱ ግን እንቅልፍ ብሏቸው ሙሽራው ሲመጣ ሮጠው ገዝተው ሊመጡ ሲሉ በሩ የተዘጋባቸው። ታውቃላችሁ ሌባ መቼ እንደሚመጣ እንደማናውቅ ጌታ ሲመጣ ነው፣ ግን ረስተናል። ስለዚህ ብዙ ነገር የፈረሰብን ይመስለኛል። እንደ ግል ሕይወት፣ እንደ ትዳር፣ እንደ ህብረት፣ እንደ ቤተ ክርስቲያን፣ እንደ ሀገር እጅግ ብዙ የፈራረሱ ነገሮች እንዳሉና ልንሰራው የተገባን ነገር ልናድሰው የተገባን ነገር እንዳለ አስባለሁ። እግዚአብሔር የተባረከ። ስለዚህ ነህምያ ጌታ ለዘላለም የተባረከ ይሁን። ይህን ያክል የነህምያን ሐሳብ ወደ ኋላ ሄጄ ካሳየዋችሁ በሶስቱ ዙር የተማረከው ሕዝብ በሶስቱ ዙር ሊመለስ እንደተነሳ ደግሞ እናያለን። ሲመለሱ ልክ በሶስቱ ዙር እንደተማረኩ ሲመለሱ በሶስቱ ዙር የተመለሱት በጣም ይገርማል። አሰራሩ እግዚአብሔር የሚደንቅ ነው። የመጀመሪያዎቹ ተመላሾች በእነማን ተመለሱ ካላችሁኝ፣ የመጀመሪያዎቹ ተመላሾች በ538 ዓመተ ዓለም በዘሩባቤልና በኢያሱ መሪነት ነው የተመለሱት። ካህኑ ኢያሱ። ይሄ የመጀመሪያዎቹ ነው። ሁለተኛው በ457 ዓመተ ዓለም በእዝራ መሪነት የተመለሱትን እናያለን። ሶስተኛው በ444 ዓመተ ዓለም በነህምያ መሪነት ነው የተመለሱት። ስለዚህ በሶስት ዙር ተማረኩ፣ በሶስት ዙር ተመለሱ። መመለስ ይሁንልን። አሜን አሜን። ክብር ለኢየሱስ ይሁን። ስለዚህ ነህምያ ወደ መመለሱ ሐሳብ ከመምጣቱ በፊት በጣም የሚገርም የህይወት ኳሊቲ ያለው ነህምያ፣ እሱን ሐሳብ ትንሽ ላሳያችሁ። ነህምያ የሚገርም የህይወት ኳሊቲ ያለው በጣም የሚገርም። አንደኛው የህይወት ኳሊቲ ጠያቂ ነው። ምናምን ጠያቂ ነው። ይጠይቃል። እንጠይቃለን ብዙ ነገር። ሰዎችን እንጠይቃለን፣ እግዚአብሔርንስ እንጠይቃለን፣ ራሳችንንስ እንጠይቃለን።
መጠየቅ እጅግ መልካም ነው። ቆም ብሎ አንዳንድ ቀን የት ነኝ ብሎ ራስንም መጠየቅ ጥሩ። ምን እያደረኩ ነው? እንዴት እየሆነ ነው ህይወቴ? እንዴት እየመራሁ ነው ራሴን? እንዴት እየወጣሁ እየገባሁ ነው? ቤቴንና ትዳሬን እንዴት እየመራሁ ነው? የተሰጠኝን አገልግሎትና ኃላፊነት ምን እያደረኩት ነው? የት ነው ያለሁት? ምን እየሆንኩ ነው ብሎ መጠየቅ በጣም መልካም ነው። እንዴት እንደጠየቀ ወደ ክፍሉ ስንገባ እናየዋለን። ሁለተኛው የነህምያ ኳሊቲ ይሰማ ነበር። ጠያቂ ብቻ ሳይሆን ይሰማል። ጥሩ ጆሮ አለው። እግዚአብሔር ይባረክ። ሰሚ ያድርገን። አሜን። እኔ በጣም ይገርማቸዋል። በተለይ ስለ መስማት በጣም ሰፊ ልናወራ እንችላለን፣ ልንቆይ ልንውልበት እንችላለን። ይህን መስማት በሚል ርዕስ ብቻ ብንነጋገር መጽሐፍ ቅዱስ ውስጥ እያወጣን 2-3 ቀን ልንማረው እንችላለን። መስማት እጅግ መልካም ነው። እግዚአብሔር ሲሰጠን እንኳን አንድ አፍ 2 ጆሮ ነው የሰጠን። መጽሐፍም ሲነግረን ምን ይላል? ለመስማት የፈጠንክ ለመናገር የዘገየሁን። 2 ጆሮ ከአንዱ ይበልጣል አይደል? ብዙ እንድንሰማ ነው ማለት እኮ ነው። ተፈጥሯችን እንኳን አፍ አንድ ብቻ ነው። ትንሽ ተናግረን ብዙ መስማት ነው ማለት ነው የሚገባል። ስለዚህ የመስማት ኳሊቲ ግድ የላችሁም። ሰውን ስሙት፣ ተናግሮ ይጨርስ። ትዕግስት ኑሮን የምንሰማ ሰዎች እንሁን። ስንሰማ ሰዎችን እናሳርፋለን። አንዳንድ ሰው የሆነ ነገር የሚፈነዳ መስሎ እንደዛ እንደ ኢዮብ አማካሪ በበረሃ ወይን እንደተሞላ አቁማዳ ልፈነዳ ነኝ ብሎ እንዳለው በቀጥ ብሎ ሊፈነዳ የመሰለ ወሬ ይዞ ይመጣ ሰው አለ። አብራችሁ ወሬ ባታዋሩትም ለትምህርት ልትቀይሩት ግን ስለምትችሉ ስሙት። ሐሜት አይደለም ያልኩት። በጣም ይገርማችኋል። ሐዋርያው ጳውሎስ ጥሩ ኳሊቲ ያለው በዚሁ አጋጣሚ እሱ እንደው ወደ ልቤ ስለመጣ ልናገረው። አንደኛ ቆሮንቶስን ስታጠኑ ከምዕራፍ 1 እስከ ምዕራፍ 7 ድረስ ከሰማው ነገር ተነስቶ ነው የጻፈው። ከዛ በኋላ ያለውን ደግሞ በመገለጥና በትምህርት ዕውቀት ነው የጻፈው። አንደኛ ቆሮንቶስ ከቀሎዬ ቤተሰቦች ሰምቻለሁ አይደል የሚለው። አያችሁ፣ ኢንፎርሜሽን ሰምቶ ግን ምን አደረገው? ትምህርት ነው ያደረገው። ሐሜት ውስጥ አልተሳተፈም። ስለነገራችሁኝ ስለሰማሁት ነገር እያለ ግን አስተማረበት፣ ወደ ጥቅም ቀየረው። እግዚአብሔር የተባረከ። ሰዎች ሲያመጡት ወሬውን ወሬ ሊሆን ይችላል የሚያመጡት፣ እኛ ግን በጥበብ ለትምህርት እንቀይረዋለን። ጌታ ለዘላለም የተባረከ። ስለዚህ መስማት መልካም ነው። መስማት አሜን። ከሰማ በኋላ ደግሞ ነህምያ ሶስተኛውና በጣም የሚገርም ኳሊቲው በእግዚአብሔር ፊት ቁጭ አለ። መስማትና አንጠባጥቦ መሮጥ። መስማት መልካም ነው፣ ግን አንጠባጥበን ነው የምንሄደው። ከዛ በኋላ ጉዳይ አንለውም። ለዛ ነገር ትኩረት እንሰጣለን። ለሰማነው ነገር ምላሽ እንሰጣለን። በእግዚአብሔር ፊት ጉዳዩን እናቀርበዋለን፣ እንጸልይበታለን ስለሰማነው ጉዳይ። እና ነህምያ እንዲህ ነው የሆነው። እንግዲህ ምዕራፍ 1 ላይ እንጀምር። ነህምያን በጣም ድንቅ የሆነ ነገር አለው ነህምያ። ትንሽ ላንብበው፣ 11 ቁጥር ብቻ ስለሆነ ታገሱኝ። የሐካልያ ልጅ የነህምያ ቃል በ20ኛው ዓመት በካሴሎ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎቹ ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። ምን ነበረ ሰውየው? ይጠይቅ ነበር። ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በሳት ተቃጥለዋል አሉኝ። ይህን ሰማ ማለት ነው። አሉኝ ይልና ቁጥር 4 ላይ ይህንም ቃል በሰማሁ ጊዜ ተቀምጬ አለቀስኩ። ምን አደረገ? ተቀመጠ፣ በእግዚአብሔር ፊት ቁጭ አለ። አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና ጸልይ ነበር። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወድሁና ትእዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ።
እኔና የአባቴም ቤት በድለናል። እኛም ባንተ ላይ እጅግ ክፉ ሰርተናል። ለባሪያውም ለሙሴ ያዘዝከውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያህ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህም በታላቅ ኃይልህና በብርቱ እጅህ የተቤዠሃቸው ባሪያዎችህና ሕዝብህ ናቸው። ጌታ ሆይ ጆሮህ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን ባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊው ነበርኩ። ክብር ለኢየሱስ ይሁን። ምን ነበር ይህ ሰው? ጠጅ አሳላፊ ነበር። ጠጅ አሳላፊ ማለት ይህን ቃል ስናነበው እኛ ያነበብነው በእኛ ዘመን በደረስንበት በዚህ ዘመን ይዘን ያነበብነው ምናልባት ቀላል ፖዚሽን እንዳይመስለን። የቤት ሰራተኛ እንደምትሰራው አይነት ቀላል ስራ አይደለም። ያንድ ንጉሥ አማካሪ ነው። የተቀዳውን ወይን ጠጅ ነህምያ አንስቶ ለንጉሡ እስካልሰጠው ድረስ ንጉሡ አይጠጣም። እጅግ ታማኝ ነው። የንጉሡ ሕይወት በነህምያ እጅ ነው። ነህምያ ሳይቀምሰው የወይን ጠጁን ንጉሡ አይጠጣም። አያችሁ፣ ሊያጠፋው ያሰበ ሰው እንኳን ቢኖር የመጀመሪያው ቤዛ የሚሆንለት ነህምያ ነው። ነህምያ ሳያነሳ፣ ነህምያ ሳይሰጠው ለንጉሡ የወይን ጠጅ ማንም አይሰጠው። ትልቅ ድርሻ፣ ትልቅ ኃላፊነት። ከምርኮ የመጣ ሰው፣ ያለ ሀገሩ በሰው ሀገር የተቀመጠ ሰው፣ እግዚአብሔር የሰጠው ፖዚሽን ተመልከቱ። ድንቅ ነው የእግዚአብሔር አሰራር። እና ይሄ ነህምያ ካሉት በምርኮ ካሉት የአይሁድ ሕዝቦች ሁሉ ምናልባት የተሻለ ፖዚሽን ላይ ነው ያለው። ብዙዎች የተለያየ ስራ ይሰራሉ። ይሄ ሰው ግን ያለው ቤተ መንግስት ውስጥ ነው። ኑሮው የተመቸ እንደሆነ አሁን አስቡ። በአንድ ቤተ መንግስት የንጉሥ አማካሪ፣ የንጉሥ አቅራቢ የሆነ ሰው፣ ፕሮቶኮል ሹም የሆነ ሰው ለሱ የሚያስፈልገው ሁሉ የተሟላለት እንደሆነ አስባለሁ። የሚጎልበት ነገር የለም። የሚበላ የሚጠጣ የሚለበስ መኖሪያ የሚነዳው መኪና ካስፈለገ በዛ ዘመን ካለ ሁሉ የተሟላለት ሰው ነው። በኑሮ ጥያቄ የለበትም። በቃኝ፣ ኑሮዬ ይበቃኛል ማለት የሚችልበት ሌቭል ላይ ነው ያለው ነህምያ። ግን እጅግ የሚገርመው ነገር በዚህ ምቾት ውስጥ ሆኖ ሁል ጊዜ የአገሩና የምድሩ የሕዝቡ ጉዳይ ግድ ይለው ነበር። ጥያቄ ነበረበት። ስለዚህ ወንድሙ አናኒና ሌሎችም ሰዎች ወደሱ ሲመጡ ምን ብሎ ጠየቀ? እንዴት ናቸው ከምርኮ የተረፉት? ምን ቸገረው? የፈለገ ቢሆን ከሞላልኝ፣ ቤቴ ከሞላ፣ ኑሮዬ ከሞላ፣ ጥሩ መኪና ከነዳው፣ ጥሩ ስራ ካለኝ፣ በየወሩ ኪሴ ካልጎደለ ምን ቸገረኝ የሚል ህይወት አይደለም የነህምያ ህይወት። ይገደው ነበር። የአባቶቹ መቃብር ያለበት ከተማ ያቺ የተስፋይቱ ምድር ኢየሩሳሌም፣ የህዝቡ ጉዳይ፣ ከምርኮ የተመለሰው ህዝብ ጉዳይ ይገደው ነበር። ስለዚህ ጠየቀ፣ እንዴት ናቸው ብሎ ጠየቀ። የእግዚአብሔር ስም የተባረከ ይሁን። በጣም የሚገርመው ነገር ሲጠይቅ የሰማው ነገር እንቅልፍ የሚነሳ ነው። በጣም እንቅልፍ የሚነሳ፣ በጣም የሚያሳዝን፣ ልብ የሚሰብር። በጣም ምን ሰማ? በታላቅ መከራ ውስጥ ናቸው፣ በታላቅ ስድብ ውስጥ ናቸው። ኢየሩሳሌም ቅጥሯ ፈርሷል፣ በሮቿ ተቃጥለዋል የሚኖር የሰማ ምቾትን የሚነሳ ከተመቸ አልጋ ላይ ከሞቀ ብርድ ልብስ ውስጥ አውጥቶ ወለል ላይ የሚያስተኛ፣ ሱባኤ የሚያስዝ፣ አመድ ነስንሶ ማቅ ለብሶ በእግዚአብሔር ፊት ጾምና ጸሎት እንዲይዝ የሚያደርግ፣ በራሱ ላይ ጾም እንዲያውጅ የሚያደርግ ጉዳይ ወደ ልቡ መጣ። ክብር ለኢየሱስ ይሁን። ዝም የማያስብል የሰማው ዜና። ሃሌሉያ! የህዝቡ ጉዳይ ወገኖቼ፣
የሰዎች ጉዳይ ይገደናል፣ የምድር ጉዳይ ይገደናል። የምንሰማቸው ነገሮች በዓለም ሁሉ በዜና አውታሮች በሶሻል ሚዲያ የምንሰማቸው ነገሮች ጾም ጸሎት የማያስዙ ስለሆነ ነው። እኛ ስላልተነካን ብቻ ነገሮችን ችላ ያልናቸው ምናልባት እኛ ጋር ስላልደረሰ እኛም ቤት ስላላንኳኳ በየሰዎቹ በር የደረሰው ሞት የደረሰው ሰቆቃ የደረሰው ብዙ በደል እኛ ቤት ስላልመጣ ብቻ ምናልባት ጾም ጸሎት አላወጅንበትም። ነህምያ የግለሰቦቹ ቤት ብቻ አይደለም ጉዳይ ያለው የህዝቡ ጉዳይ ጠቅላላ ጉዳዩ ነበር። ስለዚህ አያሌ ቀን ነው መጽሐፍ ቅዱስ የሚነግረን። አያሌ ቀን በእግዚአብሔር ፊት ጾምና ጸልይ ነበር። አያሌ ቀን የሚለው ማጥኛ መጽሐፍ ስታዩ 4 ወር ያክል እንደጸለየ መጽሐፍ ቅዱስ ይናገራል። 4 ወር በጾም ጸሎት ነበር። በጾም ጸሎት እጅግ የሚገርመው ነገር ለ4 ወር በጾም ጸሎት ሲሆን ስራ አልፈታም። ከንጉሱ ፊት ዞር አይልማ። ማን ድርሻውን ይወስድለታል? ለንጉሱ ይህን የማቅረብ ግዴታ ደግሞ አለ። ስለዚህ አላጓደለም። እሱን እየሰራ ግን በእግዚአብሔር ፊት ደግሞ ይጾምና ይጸልይ ነበር። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ጌታ ይባረክ። ስለዚህ ወገኖቼ ይሄ የተሐድሶ ሐሳብ ልብ ውስጥ ተጸነሰ እና ምንም እርምጃ ከመውሰዱ በፊት በእግዚአብሔር በአምላኩ ፊት ለ4 ወር ጾመና ጸለየ እና ምዕራፍ 2 ላይ ሲመጣ በንጉሱ በአርጤክስስ በ20ኛው ዓመት ይላል። በንጉሱ በአርጤክስስ እንግዲህ ንጉሱ አርጤክስስ በነገሰ በ20ኛው ዓመት ማለት ነው። ሃሌሉያ! የኔ ያክል ዘመን በዛ ቤት አለኩ። ነህምያ ገርመኛል። አሁን በዚህ ምድር ያለን ኢትዮጵያውያን ጥሩ ምሳሌዎች እኮ ነን። በስደት የሚኖር ኢትዮጵያዊ ከነ ነህምያ ታሪክ ጋር በጣም የሚመሳሰል ታሪክ አለ። ስንቱ ነው ስለ ሀገሩና ስለሚያልቀው ህዝብ በረሃብም በጦርነትም ስለሚያልቀው ህዝብ የሚገደው? ስንቱ ሰው እንደው ይጸልያል? ስንቱ ኮንሰርን አለው? ስንቱ ሰው ያስባል? ግን በጣም ሸክም ተሰምቶን እንድንጸልይ በጣም ግድ ይለናል። እግዚአብሔርም ፈቃዱ ነው ስለሚጠፋው ህዝብ እንድንጸልይ እና በንጉሱ በአርጤክስስ በ20ኛው ዓመት እቺን ነገር ከፍ ቃል አርኳት አይሆንም። በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት። እዚህ በኋላ ነው በጣም የሚገርም ነገር ያለው። በጣም ኢንተረስቲንግ። በጣም ይሄ በቃ ነህምያ በህይወቴ ዘመን በጣም የምወደው መጽሐፍ ነው። በጣም ህይወቴን እያየው እንድጸልይ የሚያደርገኝ መጽሐፍ ነው እና የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። አያችሁ፣ ለብዙ ዘመን በንጉሱ ፊት አንድም ጊዜ የነህምያ ፊት ሐዘን ታይቶበት አያውቅም። መጽሐፍ ቅዱስ በወንጌል መጽሐፍ ላይ በሐዋርያው ጳውሎስ መልእክት በፊልጵስዩስ መጽሐፍ ላይ የሚነግረን ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። እኔ በጣም የሚገርመኝ ይሄን ሲጽፍ ሐዋርያው ጳውሎስ እስር ቤት ውስጥ ነው። በእስር ቤት ያለ ሰው ውጭ ያለውን ሰው ሲያጽናና እንደፈለገም ይበላ ይጠጣ፣ በፈለገው ሰዓት ተነስቶ ወደ ፈለገው ቦታ መንቀሳቀስ የሚችል እስር ቤት ያለ ሰው እኮ ለዋሽንት ለመሄድ እንኳን ሰዓት አለው። በሰዓት ነው። ሽንት በመጣም ቁጥር ተነስተን ወደ ሽንት ቤት እንደምንሄድ አይደለም፣ በሰዓት ነው ሽንት ቤት እንኳን የሚሄዱት። ይሄ ሰውዬ ሐዘንተኛ መሆን ያለበት እስር ቤት እሱ ነበር። ግን ምን ብሎ ነገራቸው? ደስ ይበላችሁ። ክብር ለኢየሱስ ይሁን። በጌታ ደስ ይበላችሁ። ሃሌሉያ። ስለዚህ ነህምያ በብሉይ ኪዳን እንዲህ አይነት ደስታ ያለው ሰው ነው። አንድም ቀን በፊቱ ሐዘንተኛ ሆኖ ታይቶ አይታወቅም። ንጉሡ አያውቀውም በሐዘኑ። ሁሌ ደስተኛ ነበር፣ በአምላኩ ደስ የተሰኘ ሰው። ያህዌ አምላኩ የሆነለት ነህምያ የኪዳን ሕዝብ መሆኑን የሚያውቅ የእግዚአብሔር
የተመረጠ ሕዝብ የአብርሃም ወገን መሆኑን የሚያውቅ ነህምያ ያለ ሐዘን ነበር በንጉሱ ፊት ሲመላለስ ሲሰራ የወይን ጠጅ እያነሳ ሲሰጠው አንድም ቀን የሐዘን ፊት ታይቶበት አያውቅም ነበር። ስለዚህ ተመልከቱ፣ በዚህ ዘመን ስንቶቻችን በእውነት ጧት የነበረው ፊታችን ከሰዓት በኋላ እንደዛው እንገኛለን። አንዳንድ ጊዜ እንደውም ኧረ እንደው አመሉ ነው እሱ አመሏ ነው የሚባል አይነት እኮ ባህሪ አለን። ለምን የሆነ ቀን በጣም ሲስቅ ሲጫወት ምናምን ታገኙት ሰው የሆነ ቀን ደግሞ ምን እንደነካው ሳይታወቅ የሆነ ፊቱን ጥሎት ዘፍዝፎት የሆነ በቃ አመሉ ነው እንዲባል የሚሆን አይነት ሰው አለ። በጌታ ያለን ደስታ እንረሳዋለን። በጌታ ያለን ረፍት እንረሳዋለን። ባገኘን ትንሽ መከራ ባገኘን ትንሽ የሚያስፈራ የሚያስደነግጥ የሚመስል ነገር ወገባችን ተፈቶ ቀኑ እንደማይቀየር የኛ ነገር በቃ ሰማይ እንደወደቀብን በላያችን ላይ ቆጥረን ነገ ሌላ ቀን እንደሆነ ረስተነው ከምስጋና ህይወት ወጥተን ስናጉረመረም ስንቶቻችን እንገኛለን። ነህምያ ይህን ያክል ዓመት በንጉሱ ቤት ሲኖር ልቡን የሚጥል ነገር ጠፍቶ አይሆንም። የሚያሳዝን ነገር ሊኖር እንደሚችል አስባለሁ። በስራ ከተለያዩ ስታፎች ጋር ሊጋጭ ይችል ይሆናል። አንዳንዴ ነገር ጥሩ ያልሆነ ጊዜ ንጉሱ ፊቱ ተቆሮበት ሊሆን እኮ ይችላል። ምን ሆነ ነው ዛሬ ደግሞ የማይጣፍጥ ነገር ነው ሊለው ይችላል። አንድም ቀን ግን ፊቱ ተቆሮ ያውቅ። ስለዚህ ይሄ ሰው በጣም የሚገርመው ነገር አንድ ችግር በተፈጠረ ቀን ይሄ ኮንስታንት የሆነ ባህሪ ያለው ነህምያ ያን ቀን መልእክት አስተላለፈ ለንጉሱ። ክብር ለኢየሱስ ይሁን። ፊቱ ነው መልእክት ያስተላለፈለት። አይገርም? አፉ ሳይናገር ነህምያ ፊቱ ነው መልእክት የነገረ ለንጉሱ። ምን አለው? እዛው ወርደን እናንብበው። የእግዚአብሔር ስም የተባረከ ይሁን። አንዳንዶቻችን ተናግረን መልእክት አናስተላልፍም እኮ በአንደበት። የዚህ ሰው ግን ፊቱ መልእክት አስተላለፈለት እና እንዲህ ይላል፣ ቀድሞ ግን በፊቱ ያለ ሐዘን ኖር ነበር። ንጉሱም ሳትታመም ፊት ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። አያችሁ፣ ነህምያ አንደበቱን አልከፈተም። ማን ነው መልእክት ያስተላለፈው? ፊቱ አዝኖ ሲታይ ንጉሱ ያለ ወትሮ ለምን ዛሬ ብሎ ጠየቀ። ስለዚህ እግዚአብሔር ሞገስ እየሆነው ነውና ነህምያም እንዲህ ብሎ መለሰለት። ሃሌሉያ። እጅግም ብዙ አድርጌ ፈራሁ። ንጉሱ 1000 ዓመት ይንገስ፣ የአባቶቼ መቃብር ያለበት ከተማ ተፈትታለችና በሮቿም በሳት ተቃጥለዋልና ፊቴ ስለምን አይዘን አልኩት። ንጉሱም ምን ትለምነኛለህ አለኝ። ሃሌሉያ። አይገርምም? ምንድነው የዚህን ሰው ልብ ያራራው ድቅልጥ ያደረገው ንጉሱን ምንድነው አትሉ? ነህምያ 4 ወር ቤት ውስጥ ዘግቶ ነበር። ክብር ለኢየሱስ ይሁን። ለዛውም ምዕራፍ 1 ስታነቡ የጀመረው ከንስሐ ነው። ከአባቶቻችን ብሎ ጀምሯል። ኃጢአቱን ሲናዘዝ የተበደለበትን እግዚአብሔርን በምህረት ሲጠይቅ አያሌ ቀን ጾሟል፣ ጸልዮአል። እግዚአብሔር ሞገስ እንዲሆነው እንዲቀድምለት ብዙ ጸልዮአል። ስለዚህ የአባቶቼ መቃብር ያለበት ከተማ ፈርሶ በሮቿም ተቃጥለው እንዴት ልብ ያይዘን ንጉሥ ሆይ ባለው ጊዜ ምንም ሌላ ጥያቄ አልጠየቅ። ታዲያ ምን ትለምነኛለህ? አቤት አቤት! እንዴት አይነት በር መከፈት ነው! ክብር ለኢየሱስ ይሁን። እጅግ በጣም የሚደንቅ ነገር ነው። ነህምያ ከዚህ በኋላ በራሱ እርምጃ አልወሰደም በጭራሽ። እዚሁ ላይ ስታዩት ጸለየ ይላል። እቺ ጸሎት ቅጽበታዊ ናት። እንደቆመ እዛው በንጉሱ ፊት እንደቆመ እኮ ነው። ቆይ ንጉሥ ሆይ ቆይ ብሎ የጸሎት ስፍራ ፍለጋ አልሄደም። ጓዳ ዘግቶ መጸለይ ፍለጋ ውስጥ አልሄደም። እዛው እንደቆመ እንደጸለየ ነው የምናየው ክፍሉን። ጸለየ ይልና እዛው መልስ ሰጠው። ልታነብልኝ ትችላለህ ፕሮፌት። ንጉሱ ምን ትለምነኛለህ አለው አለኝ። እኔም ወደ ሰማይ አምላክ ጸለይኩ። ንጉሱንም ንጉሥ ደስ ቢያሰኝ ባሪያህም በፊት ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶች መቃብር ከተማ ስደደኝ አልኩ። አሜን ሃሌሉያ። በቃ አሁን እዚህ ጋር ትልቅ መልእክት አለኝ። አሜን ትልቅ መልእክት። እዚህም ለምትሰሙኝ ወገኖች፣ ምናልባትም በሚዲያ ለምታዩ ወገኖች እግዚአብሔር ከኛ ምን ይፈልጋል? ምንድነው ጌታው የምትፈልገው ብሎ ለሚል ሰው፣ ለሚጸልይ ሰው
በእኔ ምንድነው ዓላማ? ምን ልታደርግ ትወዳለህ? ምን አደርግልህ ዘንድ ትፈልጋለህ? ብሎ ለሚል ሰው እግዚአብሔር በእያንዳንዳችን ውስጥ የሚፈልገው አጀንዳ አለ። ክብር ለኢየሱስ ይሁን። እዚህ ጋር ተመልከቱ። ንጉሡ ምን ትለምነኛለህ ብሎ ሲጠይቀው ጸለየ ይላል። ምን ትለምነኛለህ ሲባል ነህምያ መልሱ ቀላል ነበር። መልሱ ቀላል ነው። ለምን? ኢየሩሳሌም ቅጥሯ ፈርሷል፣ በሮቿ ተቃጥለዋል። ፕላን አለው። ምንድነው እቅዱ? መስራት ነው አይደለም? አሁን ማናቸውም ቢነሳና ብንጠየቅ ነህምያ ከዚህ በኋላ ታዲያ ምን ማድረግ አለበት ቢባል ቅጥሩን ለመስራት ነው መሄድ ያለበት። ሌላ ምን ያደርጋል? አይደለም? እንዲህ አይነት ሐሳብ ያለው ሰው ምን መጸለይ ይፈልጋል? ንጉሡ ይሄን በር ሲከፍትለት ንጉሥ ሆይ እንግዳውማ ይሄን ካልከኝማ በጣም ብዙ ብረት፣ ብዙ አሸዋ፣ ብዙ ሲሚንቶ፣ ብዙ ጠጠር፣ ብዙ እንጨት፣ ብዙ የግንባታ ማቴሪያል አይደለም መጠየቅ ያለበት። ይሄ እኮ ትክክለኛ ባለአእምሮ የሚጠይቀው ጥያቄ ነው። ምክንያቱም ከፊት ለፊቱ ፕላን አለ የመስራት። ግን ነህምያ እንደሱ አይደለም ያደረገው፣ ጸለየ ይላል። ከዛስ እሰራው ዘንድ ስደደኝ። ሃሌሉያ! ምን አለ? እሰራው ዘንድ ስደደኝ። ሃሌሉያ! እስኪ በሉት ይሄን እሰራው ዘንድ ስደደኝ በሉት። እሰራው ዘንድ ስደደኝ። ማቴሪያል አይደለም የሚፈለገው፣ የሚፈለገው ባለራዕዩ እሱ ነው። እግዚአብሔር የተባረከ ይሁን። ሃሌሉያ! ከምንም በላይ ብርና ወርቅ የሆነው ብርና ወርቅ በእጁ የሆነው ጌታ፣ ሁሉ በእጁ ያለው ጌታ ሰው እንጂ እግዚአብሔር ብርና ወርቅ አልቸገረውም። ክብር ለኢየሱስ ይሁን። የሚፈልገው ክቡር የሆነውን ሰው ነው። ይፈልግሃል አንተን ወንድሜ፣ ይፈልግሻል አንቺን እህቴ። የሚፈልገው እኛን እንጂ ብርና ወርቅማ የእጁ ላይ አለ። ለዚህ ነው እኮ የእግዚአብሔር ቃል ሲናገር ልጅ ሆይ ልብህን ስጠኝ፣ ዓይኖች መንገድን ይውደዱ። የሚለምነው በደጅ ቁማ አንኳኳለሁ እያለ የሚለምነው ሰውን ነው። እግዚአብሔር ያጣው ነገር በምድር ላይ ምንድነው ብትይ ሰው ነው ያጣው። ማን ይላክልናል አለ ኢሳይያስ ላይ። ሰውን ፈጥሮ በራሱ እጅ ሰርቶ ሰውን ግን እግዚአብሔር ቆሞ ምን ይላል? ልብህን ስጠኝ ሲለምን አይገርማችሁም? ሰሪው የተሰራውን ሲለምን። ስለዚህ እግዚአብሔር ምን ይፈልጋል ብትሉኝ ክቡር የሆነውን ሰው ይፈልጋል። ሃሌሉያ! ለዚህ ነው ነህምያ ገባውና ጸልዮ ምን አለ? እሰራው ዘንድ ስደደኝ። ሃሌሉያ! ከብር ይልቅ ከወርቅ ይልቅ ከአስራት ከመባህ ይልቅ ያንተ መምጣት ይፈልጋል። ሃሌሉያ! ቤተክርስቲያን ከምትልከው አስራት፣ ቤተክርስቲያን ከምትሰጠው መባህ፣ ቤተክርስቲያን ከምትሰጠው የፍቅር ስጦታ ይልቅ አንተን ጌታ ይፈልጋል። ወንድሜ አንቺን ይፈልግሻል እህቴ። ክብር ለኢየሱስ ይሁን። ምን ይፈልጋል እግዚአብሔር ካላችሁ የኛ ኪስ ያለውን ገንዘብ ሳይሆን እኛን ራሳችንን ይፈልጋል። ለምን? ኢየሱስ ክርስቶስ መጥቶ የሞተው ስለ ሰው ልጆች እንጂ ስለ ወርቅና ስለ ብር አይደለም። ስለምንነዳው መኪና አይደለም። ስለምንኖርበት አፓርታማ፣ ስለምንኖርበት ቪላ ቤት አይደለም። ኢየሱስ ግድ የሚለው ስለ ሕያው ሰው ስለ ሰው ልጅ ግድ ይለዋል ጌታ። ለዚህ እኮ ነው ዮሐንስ ወንጌል ምዕራፍ 4 ላይ ያችን ሳምራዊት ሴት ሲያገኝ ጌታ በያዕቆብ ጉድጓድ የውሃ ጉድጓድ ስር ደቀ መዛሙርቱ ምግብ ሊገዙ ሄደው ነበር ወደ ከተማ ይላል እና በተመለሱ ጊዜ ሲያወራት ስላገኙ የሚበላውን ነገር ሲጠይቁት እንዲበላ እኔ የምበላው አለኝ አላቸው። ክብር ለኢየሱስ ይሁን። ረሃቡ ሰው ነው ወገኖቼ፣ የጌታ ረሃብ ሰው ነው። እግዚአብሔር ምን ይፈልጋል ብትሉኝ እኛን ይፈልጋል። ከምንም በላይ በእጃችን ካለው ብርና ወርቅ ይልቅ እኛን ይፈልጋል። ጌታ ለዘላለም የተባረከ ይሁን። ስለዚህ ነህምያ እሰራው ዘንድ ስደደኝ አለ። አሜን። ትልቁ እንድታሰምሩልኝ የሚፈልገው ነጥብ ይሄ ነው። እሰራው ዘንድ ስደደኝ። አሜን። ይሄ በጣም ትልቅ መልእክት የሚሆን ቃል ነው። እሰራው ዘንድ ስደደኝ። አሜን። ሃሌሉያ። ለማንኛችሁ እንደሆነ ባላቅም ይሄ ቃል መልእክት እንደሆነ አምናለሁ። እሰራው ዘንድ ስደደኝ ይፈልጋል ጌታ። እሺ የሚለውን ሰው እኔን ላከኝ እንድንልለት ይፈልጋል። ወደ ተጠቃው ህዝብ፣ ተስፋ ወደ ቆረጠው ህዝብ እግዚአብሔርን ማን ይነግረናል፣ ማን ያሳየናል መልካሙን መንገድ ብሎ የሚል የተራበ ህዝብ እያለ እኛ ሀገራችንን አጣጥፈን ልንቀመጥ አይገባንም። እሰራው ዘንድ ስደደኝ ልንለው ይገባል። አሜን። የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። በጣም የሚገርማችሁ ነገር ከዚህ በኋላ ምን ያክል ጊዜ እንደሆነ ቀኑን ቆረጥኩለት ብሎ ይናገራል። ምን ያክል ጊዜ ትቆያለህ ሲለው ቀኑን ቆረጠለት። ከዛ በኋላ ነህምያ በጣም ብልጥ ነው። እንደሚሰደው ካረጋገጠ በኋላ
ለዱር ጠባቂው ለአሳፍ ደብዳቤ ጻፍልኝ አለ። አያችሁ፣ ማቴሪያሉ ቀጠለ። ክብር ለኢየሱስ ይሁን። የሚቀድመው ሲቀድም የሚከተለው ቀላል ነው። አሜን። መጀመሪያ ጌታ እኛን ነው የሚፈልገው። እኛን ካገኘ ሌላው ሁሉ በጣም ቀላልና ተከታይ ነው። ክቡሩ ሰው ሲመጣ ሌላው ሁሉ ይመጣል። አሜን። የሚፈልገው ሕያው የሆነ ክርስቶስ ኢየሱስ የሞተለት እሱ ክቡር ሰው አገልጋዩ ይፈልጋል። እሱ ሲመጣ ነገር ሁሉ ይከተላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ነህምያ የሚያስፈልገውን ሁሉ ለዱር ጠባቂው ተጻፈለት፣ የሚያስፈልገውን እንጨትም ተፈቀደለት። ሁሉን ይዞ ወደ ኢየሩሳሌም ቅጥር መስራት እንደሄደ እንመለከታለን። እግዚአብሔር የተባረከ ይሁን። ስለዚህ ምን አለ? ሰራው ዘንድ ስደደኝ። አሜን፣ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን። በጣም የሚገርማችሁ ነገር ነህምያ ይሄንን ራዕይ ይዞ ሲነሳ፣ ታዲያ እንዲህ አይነቱን የከበረ አጀንዳ ይዞ ሲነሳ፣ እንዲህ አይነቱን በጣም ቁልፍ የሆነ ሐሳብ ይዞ ሲነሳ፣ የእግዚአብሔርን የልብ ሐሳብ ይዞ ሲነሳ፣ እግዚአብሔርን ሊያሳርፍ የሚችል አጀንዳውን ሊፈጽምለት የሚችል ክብር ለኢየሱስ ይሁን። ጌታ ይባረክ። ተባረኩ። ይህን አጀንዳ የሚፈጽምለት ሰው ሲያገኝ እግዚአብሔር በጣም የሚገርም ነው። ለኢየሩሳሌም መልካምን ነገር የሚያስብ ሰው እንደመጣ በሰሙ ጊዜ እነ ሰንበላጥ እነ ጦቢያ ተነሱ። አይገርም? ለእግዚአብሔር ሥራ ልባችን በቀና ጊዜ፣ ለመንግስቱ ለወንጌል ሥራ ልባችን በተነሳሳ ጊዜ፣ ባለን ሁሉ ተነስተን ጌታን ለማገልገል ልባችን በጨከነ ጊዜ ሰልፍ መነሳቱ አይቀርም። ያለ ሰልፍ የሚሆን የእግዚአብሔር ቤት ሥራ የለም። ያለ ሰልፍ የሚሆን እንቅስቃሴ የለም። ያለ ምንም አይነት ዋጋ መክፈል የሚሆን የወንጌል አገልግሎት የለም። ጌታ የተባረከ ይሁን። ጠላት እስከዛሬ ተነስቶ የማያውቀውን ለእግዚአብሔር መንግስት ሥራ መነሳት ሲጀምር እሱ አብሮ ይነሳል። ስለዚህ ምንም ይሁን ግን ነህምያ እንዲህ አላቸው። ምዕራፍ 2 ቁጥር 20 ላይ ያለውን ቃል አነብና ወደ ነገ ነው የማዞረው ሐሳቡን። የጠላት ተግዳሮት ምን ይመስላል የሚለውን ነገ እናየዋለን። ጌታ የተባረከ ይሁን። እኔም መልሼ የሰማይ አምላክ ያከናውንናል፣ እኛም ባሪያዎቹ ተነስተን እንሰራለን። አሜን። ቀጥልልኝ። አንተ ግን ከኢየሩሳሌም እድል ፋንታ መብት መታሰቢያም የላችሁም አልኳቸው። አሜን። ክብር ለኢየሱስ ይሁን። አያችሁ፣ ነህምያ ቅጥሩን ለመስራት ከመነሳቱ በፊት እዚህ ጋር ደምድሞታል። ክብር ለኢየሱስ ይሁን። ይሄ የእምነት ቃል ለጠላት የሚነገር ወገብ የሚሰብር ቃል ነው። ክብር ለኢየሱስ ይሁን። ጠላቶቹ ግን የት ላይ የተነሱት? እዚሁ ምዕራፍ 2 ላይ በወንዙም ማዶ ወዳሉት አለቆች መጥቼ የንጉሱን ደብዳቤ ሰጠኋቸው። ንጉሱም ከኔ ጋር የሰራዊቱን አለቆችና ፈረሰኞች ሰደደ። ሆርናዊውም ሰንበላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌምም ደረስኩ እያለ ይናገራል። አያችሁ፣ እጅግ ምን አሉ? ተበሳጩ። ጠላት እንዲህ ነው የጀመረው። ብስጭት ጀምሯል። እንቅስቃሴያችንን አይቶ ለመንግስቱ ወንጌል መነሳታችንን አይቶ ኃይለኛ ብስጭት ጀምሯል። ተበሳጭቶ አይደለም የሚቀረው። በጣም የሚገርም ነገ ጌታ ቢረዳን በደንብ እናየዋለን። 1፣ 4፣ 5 የሚሆኑ ነጥቦችን ጠላት እንዴት አድርጎ ለማስቀረት እንደሚታገል። ስለዚህ እንዲህ ሲበሳጩ ነህምያ ግን ትልቅ መልስ መለሰላቸው። እኔም መልሼ አለ የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም ድል ፋንታና መታሰቢያ መብትም የላችሁም አልኳቸው። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! ይሄ ነው መልስ የሆነለት። ጌታ ይባረክ። ተነስተን እንሰራለን፣ የሰማይ አምላክ እግዚአብሔር ያከናውን፣ ፈጸመ። ይሄ የእምነት ንግግር ኃይለኛ የሆነ መሰረት ጥሏል። ክብር ለኢየሱስ ይሁን። ለስራው በጣም እርግጠኛ ሆኜ ማምነው ይሄ ንግግር ከስራው 50% እንደጨረሰ አምናለሁ። ጌታ ይባረክ። ስለዚህ የሰማይ አምላክ እግዚአብሔር ያከናውንልናል። አሜን። እኛም ባሪያዎች ተነስተን
እንሰራለን። ሃሌሉያ። ስለዚህ እሰራው ዘንድ ስደደኝ ብለን እንለቀቃለን። ኢየሱስ ለዘላለም ጌታ ነው። ጸልያለን። ሃሌሉያ ሃሌሉያ።